ወዳቂ ምናምንት የሆነው ስለ ፍቅር ሲሉ ክብራቸውን ትተው እግዚአብሔር ይማረን እግዚአብሔር ይማረን። ሰላም ጤና ይስጥልን የተከበራችሁ የገጸ ገዳማት ወአብነት መርሃ ግብር ተመልካቾች፣ ዛሬ በጌዲዮ ኮሬና ቡርጂ ሀገረ ስብከት ዲላ ከተማ ሀዲዳ ደብረ ሰላም መድኃኔዓለም ቤተክርስቲያን ነው የምንገኘው። እዚህ ቤተክርስቲያን እንግዲህ ትልቅ መርሃ ግብር አለ። የአብነት ትምህርት ቤት ግንባታ መሰረት ይጣላል ማለት ነው። እዚህ አካባቢ እዚህ ሀገረ ስብከት ከ73 በላይ አብያተ ክርስቲያናት አሉ። ግን ለየት የሚያደርገው ምንም አይነት አብነት ትምህርት ቤት የለም። ስለዚህ ዛሬ በጣም ለአካባቢው ትልቅ የሆነ የአዳሪ አብነት ትምህርት ቤት ግንባታ የመሰረት ድንጋይ ማኖር መርሃ ግብር ነው ያለው። ከማህበረ ቅዱሳን ዋናው ማዕከል እና ከሀገረ ስብከቱ እንዲሁም ተጋባዥ የሆኑ እንግዶች በተገኙበት መሰረት ድንጋዩ ተኖሯል። በዛሬው መርሃ ግብራችን የመሰረት ድንጋይ ማኖር መርሃ ግብሩ ላይ የነበረውን አጠቃላይ መርሃ ግብር ወደ እናንተ እናደርሳለን። አብራችሁን ቆይታ እንድታደርጉ በአክብሮት እንጋብዛለን። የጌዲዮ ኮሬና ቡርጂ ሀገረ ስብከት ቀደም ብሎ ሲዳማ ጌዲዮ አማሮና ቡርጂ ሀገረ ስብከት ውስጥ የነበረ ሲሆን በምዕመናን ጥያቄ መሰረት አገልግሎቱን ለማፋጠን ታሳቢ በማድረግ በ2012 ዓ.ም ራሱን የቻለ ሀገረ ስብከት እንዲሆን ቅዱስ ሲኖዶስ መወሰኑን መረጃዎች ያሳያሉ። የጌዲዮ ኮሬና ቡርጂ ሀገረ ስብከት በስሩ 6 ወረዳ ቤተ ክህነቶችን የያዘ ሲሆን በሀገረ ስብከቱ ውስጥ 73 አብያተ ክርስቲያናት ይገኛሉ። በዚህ ሀገረ ስብከት አብነት ትምህርት ቤት የለም ወይም ሀገረ ስብከቱ አብነት ትምህርት ቤት ከሌላቸው ሀገረ ስብከቶች መካከል በግንባር ቀደምትነት የሚጠቀስ ነው። ይህ ሀገረ ስብከት ከተቋቋመ 3 ዓመታት በኋላም ብፁዕ አቡነ ገሪማ የሀገረ ስብከቱ ሊቀ ጳጳስ ሆነው መመደባቸው ይነገራል። ብፁዕነታቸው ወደ ሀገረ ስብከቱ ከመጡ በኋላም በተለይ በሀገረ ስብከቱ አብነት ትምህርት ቤት አለመኖሩ ያስቆጫቸው ስለነበረም መምህራንን በመቅጠር ደቀ መዛሙርትን ከየወረዳው በመመልመል በመቃብር ቤት በጊዜያዊነት የመማር ማስተማሩን ሂደት እንዲጀመር በማድረግ በሀገረ ስብከቱ ያልነበረውን የአብነት ትምህርት ቤት እንቅስቃሴ እንዲጀምርና እንዲነቃቅ አድርገዋል። ያ የብፁዕነታቸው ጅማሬና ፍላጎት ጨምሮም በ2016 ዓ.ም በሀገረ ስብከታቸው አዳሪ አብነት ትምህርት ቤት እንዲገነባ ማህበረ ቅዱሳንን በጠየቁትና ባሳሰቡት መሰረት ማህበረ ቅዱሳን በ2017 ዓ.ም በዲላ ከተማ አንዲዳ ደብረ ሰላም መድኃኔዓለም ቤተክርስቲያን ጥናት በማድረግ በ2018 ዓ.ም አብነት ትምህርት ቤቶችን የመገንባት እቅዶቹ ውስጥ በማካተት ህዳር 13 2018 ዓ.ም ግንባታውን ለመጀመር የመሰረት ድንጋይ እንዲቀመጥ ሆኗል። የመሰረት ድንጋይ ከመቀመጡ አንድ ቀን አስቀድሞ አብነት ትምህርት ቤቱ በሚገነባበት ሳይት ዙሪያ የማህበረ ቅዱሳን ዲላ ማዕከል አባላትና ባለሙያዎች ቅኝት አድርገዋል። ከሀገረ ስብከቱ ከመንበረ ጵጵስናው እጅግ ያራቀ ለቁጥጥርም ለከተማውም እጅግ ያልቀረበ አማካኝ የሆነ ቦታ ቅድስት ቤተክርስቲያን ወይም ደግሞ ለቤተክርስቲያን ትምህርት አመቺ የሆነ ቦታ ተብሎ ጉባኤ ቤት የሚጠይቀው የራሱ የሆነ ሲዩቴብል የሆነ ቦታ አለ። ለዛ የሚመች ቦታ ነው እንዳያችሁትና ለመማር ማስተማሩ ምቹ የሆነ ቦታ እንዲሆን ታስቦ የተዘጋጀ ቦታ ነው ማለት ነው። ሙሉ እንግዲህ ህንጻው እዚህ ላይ ያርፋል ተብሎ በዚህ መሰረት ነው ማለት ነው ይሄን ቦታ የተመረጠው። በጣም ለመግለጽ በሚያቀት ሁኔታ ማለት ነውና በጉጉት ሲጠበቅ የነበረ መርሃ ግብር ነው። ሁሉም ምእመናን ካህናት፣ ማህበረ ካህናትም የማዕከሉ አባላትም ምእመናንም በጉጉት ሲጠብቁት የነበረ ስለሆነ ነገ መርሃ ግብሩ የተሻለ ሁኔታ እናከናውናለን ብለን ነው ተስፋ የምናደርገው። ህዳር 13 2018 ዓ.ም በጉጉት ሲጠበቅ የነበረውና ምናልባትም በሀገረ ስብከቱ ታሪካዊ የሆነውን የአብነት ትምህርት ቤት ግንባታ የመሰረት ድንጋይ ማስቀመጥ መርሃ ግብር ተመልክተናል። በጌዲዮ ኮሬና ቡርጂ ሀገረ ስብከት ሊቀ ጳጳስ በብፁዕ አቡነ ገሪማ ቡራኬና ጸሎት የማስቀመጥ መርሃ ግብር ተከናውኗል። እግዚአብሔር አብ አሐዜ ኩሉ ዓለም አምላክነ ወብሩክ ወልድ ዋሕድ እግዚእነ ኢየሱስ ክርስቶስ ተወልደ ማርያም ቅድስት ድንግል ለመድኃኒተ ዚአነ
ቡሩክ መንፈስ ቅዱስ ጰራቅሊጦስ መጽኒ ወመንጽሔ ኩልነ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በሰንበት ትምህርት ቤቶች ማደራጃ መምሪያ ማህበረ ቅዱሳን በበጎ አድራጊ ምእመናን የገንዘብ ድጋፍ በጌዲዮ ኮሬና ቡርጂ ሀገረ ስብከት አንዲዳ ደብረ ሰላም መድኃኔ ዓለም ቤተ ክርስቲያን የሚያሰራው የአብነት ትምህርት ቤት ግንባታ ፕሮጀክት በሀገረ ስብከቱ ጳጳስ በብፁዕ አቡነ ገሪማ ህዳር 13 ቀን 2018 ዓ.ም ይህ የመሰረት ድንጋይ ተቀመጠ። የተማሪዎች ጉባኤ ቤት ነው። ተማሪዎች ጉባኤያቸውን የሚያከናውኑበት ቤት ነው። እንግዲህ እንደ አየሩ ጸባይ ከላይ ክፍተትም ይኖረዋል። ቀዝቃዛ ቦታ ከሆነ ደግሞ ድፍን ነው የሚሆነው። ሳይጨናነቁ ትምህርታቸውን የሚያከናውኑበት ጉባኤ ቤት ነው የሚሆነው። ይሄኛው የተማሪዎች ዶርሚተሪ ነው። እንግዲህ 32 ተማሪዎችን በአንድ ጊዜ ማስተናገድ የሚችል ነው። እንግዲህ ወደ 4 ክላስ ይኖሩታል። ተደራራቢ አልጋዎች ይኖራሉ። በአንድ ክላስ ውስጥ 8 ተማሪዎች የሚኖሩበት ነው። ይህ እንደምታዩት ሰፋ ያለም ነው። በዛኛው በዳር በኩል የምናየው የመምህራን ማደሪያ ነው የሚሆነው። እንግዲህ አንዳንዴ እንደ ፕሮጀክቱ ከዚህ የመምህራን ማደሪያም ከዚህ ጋር ማያያዝም ይችላል። ለብቻ ደግሞ እንደዚያ መምህራን ማደሪያም እንደገና ለብቻ ደግሞ ያኛው መመገቢያና የመማሪያ አዳራሽ ይሆናል። ይህ መጸዳጃ ናት ከነ ማጠቢያ ልብስ ማጠቢያ ጭምር አብሮ ገንዳ ተሰርቶለት ያለ ነው። እቺ ዘመን ባህላዊ ማብሰያና ስቶር አንድ ላይ ነው። ማብሰያ እዚሁ ይላል። ስቶርም መመገቢያ የሚመገቡት ምግቦች ይመጣሉ፣ እዚህ ይቀመጣሉ። ከዚህ ከማብሰያ ጋር አንድ ይሆናል። ከዛ ወስደው ወደ መመገቢያ ቦታ ሄደው የሚጠቀሙ ይሆናል። እንግዲህ አጠቃላይ ይሄንን ነው የሚያሳየው። የዚህ አብነት ትምህርት ቤት ግንባታ ዋነኛ ዓላማው መሰረታዊ የክህነት ትምህርትና ስልጠናዎችን በመስጠት ዲያቆናትን፣ ቀሳውስትን፣ ሰባኪያን ወንጌልን እንዲሁም የቤተ ክርስቲያን መሪዎችን በማፍራት በሀገረ ስብከቱ የተዘጉ አብያተ ክርስቲያናትን መክፈትና የተሟላ መንፈሳዊ አገልግሎትን መስጠት ነው። በዚህ የመሰረት ድንጋይ የማስቀመጥ መርሃ ግብር የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ገሪማ ለመሰረቱ መሰረት ተቀመጠ በማለት ደስታቸውን ገልጸዋል። ብፁዕነታቸው የቤተ ክርስቲያናችን መሰረቱ አብነት ትምህርት ቤት ነው። አብነት ትምህርት ቤት ከሌለ ቤተ ክርስቲያን የለችም ማለት ነው። በመሆኑም ሰባኪያን፣ መምህራንና ቀዳሾች ምስጢራተ ቤተ ክርስቲያንን የሚፈጽሙ ሁሉ የሚገኙት በአብነት ትምህርት ቤት ነው ሲሉ አጽንኦት ሰጥተው ተናግረዋል። ብፁዕነታቸው በቋንቋቸው በመዘመር እግዚአብሔርን አመስግነዋል። በቋንቋቸው የእንኳን ደስ አላችሁ መልእክትም በማስተላለፍ ደስታቸውን ገልጸዋል። ኒያጊስ ሰተ ናጌክ ፋያት ቴንያጊስ ሰተ ናጌክ ፋያት ሃሌ ሃሌሉያ ሃሌ ሃሌሉያ ሽቂንሶ ጋላታ ሃሹ ሃሌ ሃሌሉያ ሃሌ ሃሌሉያ ሽቂንሶ ጋላታ ፋሮቴ መገንንኪሱሚ ዱቺኒ ወዳ ኡልፋተ ሜኬና ሉመሬኬ ከድዋል በገገመድኔን በገገመንዴኔን እንደዚህ ሀገረ ስብከት አቅም የሚሰራ አይደለም፣ የሚሞከር አይደለም። ግን የሀገረ ስብከቱ ሰራተኞችን ጨምሮ እስከ ወረዳ ድረስ ያለው ለዚህ መኖር ቀናነት ስላለው እግዚአብሔር ነገሮችን ሁሉ አመቻች። እግዚአብሔር ማህበረ ቅዱሳንን አነሳስቶ እነሆ የአብነት ትምህርት ቤት ባለቤት ልንሆን ዛሬ መሰረት አስቀምጠናል ሲሉ ብፁዕነታቸው ጨምረው ተናግረዋል። ማህበሩ አዲሱ አይደለም፣ ዓላማው ነው። ሊበተኑ የደረሱ ሊፈቱ የነበሩ ገዳማት ደርሰው ብዙዎችን ከመበተን አድነዋል። ግን ደግሞ ማህበሩ በራሱ የራሱ ውስንነት ስላለ ሁሉንም ማዳረስ አይችልም። አቅም ይፈልጋል ማለት ነው። ሁላችን አቅም ልንሆን
የሚያስፈልገው ስለሆነ ነው። የአብነት ትምህርት ቤቱ ግንባታ በሀገረ ስብከቱ እውን እንዲሆን ብፁዕ አቡነ ገሪማ ፍላጎት ማሳየት ብቻ ሳይሆን ከፍተኛ ጥረት አድርገዋል። በዚህም አስቀድመው የቅዳሴ የቅኔና የሐዲሳት ጉባኤ ቤቶች አብነት ትምህርት ቤት ሳይኖር በመቃብር ቤት አስጀምረዋል። የጌዲዮ ኮሬና ቡርጂ ሀገረ ስብከት ዋና ስራ አስኪያጅ መልአከ ሕይወት ቀሲስ ብርሃኑ ክፍሌ ይሰራል ያልተባለ ድንቅ ስራ ተሰርቷል፣ ያም የተሳካው በብፁዕነታቸው ጥረት ነው ሲሉ በመርሃ ግብሩ ተናግረዋል። መሰረት ነው እየተጣለ ያለው፣ ትልቅ ተቋም ነው እየተገነባ ያለው። ይሄ የማልፍ ትውልድ ሁልጊዜ የሚዘክረው የሚያነሳው ነውና ለሃይማኖታችን ለቤተ ክርስቲያናችን ትልቅ መሰረት ነው የአብነት ትምህርት ቤት። እንደምታውቁ እኔ በጣም ደስ ስላለኝ ነው እኛንም እንደው አንቀሳቅሰው ይሄን እንድናይ ያደረጉን አባታችን ናቸው። እስቲ አባታችንን አንድ ጊዜ ከፍ አድርጋችሁ እንድታመስግኑ። እግዚአብሔር በእድሜ በጤና ይጠብቅልን። እግዚአብሔር ይስጥልን። ብፁዕ አባታችን ለከ ይደሉ እግዚኦ በጽዮን ለከ ይደሉ እግዚኦ ስብሐት በጽዮን ለከ ይደሉ እግዚኦ ስብሐት በጽዮን ወለከ ይትፌኖ ጸሎት በኢየሩሳሌም ገሪማ ግሩም አመመጻ በሰረገላሁ አሚን ገሪማ ግሩም አመመጻ በሰረገላሁ አሚን ጥቀሰው ያስተበርክ እብን ማለት ነው። በመሰረት ድንጋይ ማስቀመጥ መርሃ ግብሩ ላይ ንግግር ያደረጉት የማህበረ ቅዱሳን ዋና ስራ አስፈጻሚ መምህር ዋሲሁን በላይ በበኩላቸውም አብነት ትምህርት ቤቶች ለቅድስት ቤተ ክርስቲያንም ሆነ ለሀገር ያበረከቱት ሚና ተገልጾ የሚያልቅ አይደለም። እነዚህ ባለውለታ አብነት ትምህርት ቤቶች መንፈሳዊ ትውፊትን ጠብቀው ከትውልድ ወደ ትውልድ እንዲተላለፉ ማህበረ ቅዱሳን በማጠናከር በማስፋፋትና በመደጎም ቤተ ክርስቲያን የጣለችበትን አደራ እየተወጣ ይገኛል ብለዋል። የማህበሩን አባላት ምዕመናንን በገንዘባቸው በእውቀታቸውና በጉልበታቸው እንዲያገለግሉ በማስተባበር ገዳማት፣ አድባራትና አብነት ትምህርት ቤቶችን ራሳቸውን እንዲችሉና ተተኪ ሊቃውንትን በቤተ ክርስቲያን እንዲያፈሩ ከ1991 ዓ.ም ጀምሮ ከ170 በላይ የገቢ ማስገኛና የአገልግሎት መስጫ ፕሮጀክቶችን ሰርቶ አስረክቧል። የአብነት ትምህርት ቤት መንፈሳዊ ትውፊታቸውን ጠብቀው ከትውልድ ወደ ትውልድ እንዲተላለፉ እንደ ቀድሞ ዓመታት በዚሁ በ2018 ዓ.ም ብቻ በተለያዩ ሀገረ ስብከቶች ለተመረጡ 171 የአብነት ትምህርት ቤቶችና ለ239 መምህራን እንዲሁም ለ2230 የአብነት ትምህርት ቤት ተማሪዎች በየዓመቱ 17 ሚሊዮን ብር የወራዊ ድጎማ በመክፈል አገልግሎቱ እንዲቀጥል ያደርጋል። ቀደም ብለው ሊቃውንት ሲያፈሩ የነበሩና በእድሜ ብዛት የተዳከሙ ነባር ጉባኤ ቤቶችን በማጠናከር አብነት ትምህርት ቤቶች ባልተስፋፋባቸው በደቡብና በምስራቅ የሀገራችን ክፍሎች ከ17 በላይ አዳዲስ አዳሪ አብነት ትምህርት ቤቶችን በመገንባትና በማጠናከር ለሀገረ ስብከቶቻችን ያስረከብን ሲሆን ሁሎችም የገነባናቸው ትምህርት ቤቶች ዛሬ ደቀ መዛሙርቱን እያፈሩ ለቤተ ክርስቲያን አገልጋይ እየሰጡ ይገኛሉ። የአዲዳ ደብረ ሰላም መድኃኔዓለም ቤተ ክርስቲያን አብነት ትምህርት ቤት በ2018 ዓ.ም ማህበሩ ከሚተገብራቸው እቅዶቹ መካከል አንዱ ሲሆን በብፁዕነታቸውም ጥረት ተግባራዊ እንዲሆን ተደርጓል ብለዋል ዋና ስራ አስፈጻሚው። ይህ ፕሮጀክት 32 ተማሪዎችን በአዳሪና በተመላላሽ የሚማሩትን ጨምሮ በጥቅሉ በአንድ ጊዜ 60 ተማሪዎችን ተቀብሎ ማስተናገድ የሚችል በ483.01 ካሬ ሜትር ላይ የሚያርፍ ግንባታ ያለው ሲሆን በውስጡ የጉባኤ ቤት፣ የማደሪያ፣ የመመገቢያ፣ የማብሰያ፣ የመጸዳጃ፣ ገላም መታጠቢያ ቤቶችና ልብስ ማጠቢያ ገንዳን የሚያካትት ነው። ከግንባታው በተጨማሪ በተለያዩ ርዕሰ ጉዳዮች ስልጠናና የአሰራር ስርዓቶችን በመዘርጋት እንዲሁም የውስጥ ቁሳቁሶችን ግዢ በማሟላት በዚህ ፕሮጀክቱ ውስጥ ተካቷል። ለፕሮጀክቱ አጠቃላይ የሚያስፈልገው ገንዘብ ዛሬ ላይ ሆነን ስናየው 11,132,359 ብር በጥናቱ የተዘጋጀና የተቀመጠ ሲሆን ማህበረ ቅዱሳንም ይህንን ከምዕመናን ከአካባቢው ካህናትና ከአካባቢ ሊቃውንት እንዲሁም ከራሱ ከማኩሳን አባላት ጨምሮ በሚሰበስበው ብር
ለሚቀጥሉት 14 ወራት ተግባራዊ ለማድረግ እቅድ ይዟል። የፕሮጀክቱ ግንባታ ተጠናቆ የታለመለትን ግብ እንዲመታ ርብርብ እንዲደረግና ክርስቲያናዊ ግዴታና አሻራችንን እንድናስቀምጥ ዋና ስራ አስፈጻሚው መምህር ዋሲሁን በላይ ጠይቀዋል። በእግዚአብሔር ፈቃድ በበጎ አድራጊዎች ድጋፍ ለሚተገበረው ለዚህ የአብነት ትምህርት ቤት ለታቀደለት ዓላማ እንዲውል የጌዲዮ ኮሬና ቡርጂ ሀገረ ስብከት ጽሕፈት ቤት፣ አጥቢያ ቤተ ክርስቲያናት አስተዳዳሪዎች፣ ካህናትና ምእመናን፣ የአካባቢው ባለሀብቶችና መደገፍ ቤተክርስቲያን የምትፈልጉ በሙሉ የማሆክሳን የዲላ ማዕከልና ሌሎችም የቤተክርስቲያን ልጆች ያገባናል የምትሉ ለዚህ ትምህርት ቤት በሙሉ በእጅጉ ድጋፍ እንድታደርጉለት ያስፈልጋል። የጌዲዮ ኮሬና ቡርጂ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ገሪማም ከመሰረት ድንጋይ ማስቀመጥ መርሃ ግብሩ በኋላ የአብነት ትምህርት ቤቱ ግንባታ የሚደረግበትን ቦታ በመቃብር ቤት ያሉትን ጉባኤ ቤቶችና መምህራኑን በመርሃ ግብሩ ለታደሙት እንግዶች አስጎብኝተዋል። መሬቱ ወደዚህ ያለቀ ነው መምጣት ያለበት። ወደፊት የተለያዩ እቅዶችንም ለማለት ወደዛ ክፍት እየሆነ ይሄኛው ደግሞ ያለቀ እንዲሄድ ነው። ይሄን ይመስላል ቦታው። የመጨናነቅ ምናምን ካለ ተመልሶ ያ ጎጆ ቤቱ እንዳይሆን በግንብ ሆነ እንጂ ጎጆ ቤቱ እንዳይሆን ንፋስ ያለው የተራራቀ ነገም ደግሞ መገንባት እንኳን ቢያስፈልግ መጨመር አሁን ምሳሌ ላይብረሪ ብለዋል። አሁን ዛሬ እነሱንም ታሳቢ ያደረገ ነው የምናስበውና ትንሽ በቃ በጣም ንፋስ ያለው ትምህርት ቤት እንዲሆን ነው የምናስበው። የአብነት ትምህርት ቤት ማህበረ ቅዱሳን ቅድም እንደተነገረው 32 ተማሪዎችን ባዳርነትና በተመላላሽ ያው 60 ብለን ወሰን ነው እንጂ እስከ 100 ድረስ መሄድ የሚችል ነው። ምክንያቱም ቦታውን እንዳየ ነው መጀመሪያ ቀድሞ የተሰራ የሚመስል እይታ አይተናል። ጉባኤ ቤት መጨመር ቢፈለግ ቤተ መጻሕፍት፣ ላይብረሪ እንዲሁም ደግሞ የስልጠና ማዕከልም ራሱን የቻለ መገንባትን ቢፈለግ በዛ መልኩ ነው እንግዲህ እኛ ያሰብነው። ተማሪዎች ማደሪያ ነው ይሄ። ቅድም ጀምረነዋል ያልነው ይሄ ነው። ተደራራቢ አልጋቸው፣ ፍራሻቸው። አሁን ከጥበት አንጻር እዚህ ስንት ነው? 6 ተማሪ ነው እዚች ቤት የሚማረው ማለት ነው። የሚመጡ ናቸው። ይሄ ገና ነው። አሁን ይሄ ገና የሚገባ ተማሪ ነው ያለው። መምህራኖቻችን ለዚህ ነው ቦታ አይንቁም። ያገኙበት ቦታ የሚፈልጉት ደቀ መዛሙርትን ብቻ ማውጣት ነው አላማቸው። እነሱ ለሌላው አስቡ፣ እኛ ግን ልናስብላቸው እንደሚገባ ጊዜው ራሱ ይናገራልና ያንን ነው ያሉትን 15 ተማሪዎች የሚያስተምሩ እሳቸው ናቸው። ይሄም የእሳቸው ነው። አሁን የሆነ ሰዓት ላይ ትመጡ ግቢው ተማሪው ሲንጫጫ ይገርማል፣ የሆነ ውስጥን ይመስጣል። እና እግዚአብሔር ይመስገን ይሄ እነሱ ቤት ነው። 2 መምህራን ይሄና ይሄ ነው ማለት ነው። እዚህ ጋር ቦርዱ እንደምታዩት ዋይት ቦርድ አለ፣ የሚማሩበት ነው። ጉባኤ ቤትም ነው፣ መመገቢያም ነው፣ ሁሉም ነው ማለት ነው። ሁሉን ያካተተ ነው። እዚህ ጋር ኮርስ የሚሰጡ መምህራን ከዲላ እየመጡ እዚህ ነው የሚያስተምሩት ማለት ነው። እዚህ ይሰበሰባሉ። ጉባኤው ያው በየጫካው ነው የሚሰጠው ማለት ነው። ብፁዕ አባታችን በጣም ይቅርታ መጠይቅ የፈለግኩት እንኳን ከነበሩት ንግግሮች በኋላ ብዙ ነገሮችን ከዋናው ማዕከል የመጡ አይተዋልና መምህር ዋሲሁን እንደው ትዝብታቸውን እዚሁ መናገር እንዲችሉ መጠየቅ ፈልጌ ነው። እኔ እሳቸው ነው እኮ መስሎኝ ነው። እግዚአብሔር ያክብረልን፣ እግዚአብሔር ይስጣ። ማሆክሳን ወደዚህ የመጣበት ትልቁ ምክንያት እግዚአብሔር በሚያውቀው ሊቃነ ካህናቱም እዚህ ሁላችሁም እንድታውቁት የብፁዕ አባታችን ጥረት ነው። እርግጥ ነው እቅድ አለን። ማሆክሳን ተቋማዊ ለውጥ አድርጓል። በዛ ተቋማዊ ለውጥ ውስጥ በሚቀጥሉት ጥቂት ዓመታት ውስጥ አብነት ትምህርት ቤት የሌለባቸውን ቦታዎች ሰርተን የመጨረስ እቅድ ነው ያለን። ያንም በነበረን እቅድ ያንዳንዱን በኦርደር በእቅዳችን መሰረት ለመሄድ ባደረግነው ጥረት የብፁዕ አባታችን የብፁዕ አቡነ ገሪማ ደግሞ በሀገረ ስብከቱ ምንም አይነት አብነት ትምህርት ቤት አለመኖሩ አብነት ትምህርት ቤት አለመኖሩ ብቻ አይደለም። በእውነት ከሆነ ለአብነት ትምህርት ቤት ያለው ፍላጎትም ብቻ አይደለም። ደግሞ አንድ ሊቀ ጳጳስ ከፍላጎት ያለፈ ምን አድርጓል? እውነት ዛሬ ፊታቸው መናገር ፈልጋለሁ። ይሄ ከብዙዎች ጋር እንገናኛለን፣ ግን ከፍላጎት ያለፈ ደግሞ በተግባር የተገለጠ ደግሞ ባለፈው አምናም እሳቸው እንዳሉት መጣው በመቃብር ቤት ነው የጀመሩት።
ራሳቸውን የጀመሩ ህልማቸውን ባሰቡት እና በሚያቅዱት መልክ ለማስፈጸም ያስችላል ነው የኛ እምነት። በጣም ደስ ብሎናል። የምረቃ ስነ ስርዓቱም አጠቃላይ በነበረው ሁሉ ብፁዕ አባታችንን ጨምሮ የሀገረ ስብከቱ የደብሩ ሊቃውንት ቤተክርስቲያን አስተዳዳሪዎች፣ ከየወረዳ የመጣችሁ ሊቃ ካህናት በሙሉ እግዚአብሔር ይስጥልን። በጣም አመሰግናለሁ። እግዚአብሔር ይስጥልን። ይሄ ወደ ታች የምታዩት ቦታ ላይ ዛጋ ወደፊት ስትመጡ የዶሮ እርባታ ነው የምታገኙት ማለት ነው። እዚህ ደቀ መዛሙርቱ ዶሮ እንዴት መረባት እንዳለበት ተምረው ይሄዳሉ። እዚሁ ራሳቸው ተንከባክበው ደግሞ ዶሮችን እንቁላል ደግሞ ራሳቸው እንዲበሉ ነው የምናደርገው ማለት ነው። ምክንያቱም በትምህርት ላይ ደግሞ ገንቢ ነገር ያስፈልጋቸዋልና ራሳቸው እንቁላሉን እዚሁ ራሳቸው ተንከባክበው ዶሮቹን እስኪሄዱ ይመገባሉ፣ ሙያውን ይማራሉ። በሄዱበት ደግሞ በየአጥቢያው ወደፊት ዶሮ እናረባለን ብለን ተስፋ እናደርጋለን። ያሰለጥናሉ። ቢያንስ ለራሳቸውም ደግሞ ቤታቸው ላይ ዶሮ እንዴት ማርባት እንዳለበትም ይለምዳሉ ማለት ነው። ስለዚህ ግብርናንም ይጨምራል ማለት ነው። ይሄ ትምህርት ቤት አብነት ትምህርት ቤቱ ራሱን በገቢ ለመቻል ይጀምራል ማለት ነው። ከነሱ የተረፈውን ለገበያ ይሄዳል። የንብ ማነብም በዚህ ቢታሰብ ጥሩ ነው። ይቀጥላል። እሱ ለጊዜው የጀመርነው ግን ይሄ ቦታ ወደ ታች አለ። ከዚህም አልፎ እንደዚህ ያለ የተወሰነ አለ እዛ ጋር። ዛሬ ላይ አብነት ትምህርት ቤት እንዲሰራበት የሆነው አዲዳ ደብረ ሰላም መድኃኔዓለም ቤተክርስቲያንና አካባቢውን ጠብቀውና ተንከባክበው ለትውልድ ያቆዩትን አገልጋዮች ብፁዕነታቸው አመስግነዋቸዋል። ይህ ታሪካዊ ስራ እንዲሰራም መሰረት የሆኑ አገልጋዮች ናቸውም ብለዋቸዋል። እዚህ ቦታ ላይ የመጀመሪያውን መልካም ነገር መልካም ቅንነት የወሰዱ እዚህ ያሉ ናቸው። እዚህ ጋር ታያቸዋላችሁ፣ ተቀምጦ የምታያቸው አባት ይህን ቦታ ያቆዩልን እሳቸው ናቸው። የኔን እድሜ በጥፍ ይስጣቸው ሁሉንም እንደኔ። እንግዲህ በጣም 60ውም 70ውም ችግር ነው ታውቁታላችሁ። እና ስለዚህ እዚያ ይበቃል። ተመስገን ነው። አመሰግናለሁ። አባታችን አመሰግናለሁ። ደስ ብሎኛል በጣም። ከዛ ደግሞ በሁሉም መልኩ እሳቸውን የሚደግፈው መኮንን የት አለ? ትውልድ እንዲቀረጽ የሚያደርግ ትምህርት ቤት ነውና ዛሬ መሰረት የተጣለው እግዚአብሔር መጨረሻውን ያበጀልንና እግዚአብሔር ደግሞ ያንን የታለመለትን ዓላማ እንዲያሳካልን ቅዱስ ፈቃዱ ይሆንልን። አመሰግናለሁ። በአረቡ ዓለም የሚገኙ የቅዱስ ቤተክርስቲያን ልጆች በስደት ከሚያገኙት እየቀነሱ ቤተክርስቲያንን ያግዛሉ። በተለይ የተለያዩ የጽዋ ማህበራትን በማቋቋም የበረከት ስራዎችን በሰፊው ይከውናሉ። የቅድስት ማርያም የጽዋ ማህበር አባላት በተለይ በኤሞ በመሰባሰብ የሚያገለግሉ ናቸው። የማህበሩ ሰብሳቢ አቶ ይደግልኝ በቀለ የማህበሩ አባላት በማህበረ ቅዱሳን በኩል በዲላ ለሚገነባው አዳሪ አብነት ትምህርት ቤት ያደረጉትን ድጋፍ በመያዝ መርሃ ግብሩን ተካፍለዋል። ድጋፋችንን እንዲህ አይነት መሰረት ላይ በማድረጋችን ደስተኛ ነን፣ ፋይዳውም የጎላ ነው ሲሉ ተናግረዋል። የሚያሰሩ አባቶች እንደዚህ ጠንካራ አባቶች ኑ ጀምሩ ሳይሆን ጀምረው የሚጠሩ አባቶች ስናገኝ በእውነት ይሄ እንድንሰራም ለመርዳትም ምን ለማለትም በአንድም ላይ ለመርዳትም በጣም የሚያበረታታ ነው ለኛ ማለት ነው። ህብረተሰቡ ደግሞ ያንን ነገር የሚያየው ደግሞ በለውጥ ነው። ስለዚህ አንዱ ለውጥ ነው ብዬ አስባለሁ። መሰረት ድንጋይ ማለት መጀመሩ በራሱና ብዙዎች በጣም ተደስተዋል። እኛም በጣም ደስተኛ ነበርን በእውነት ለመናገር። ማህበረ ቅዱሳን በአስፈጻሚነት የጌዲዮ ኮሬና ቡርጂ ሀገረ ስብከት ደግሞ በባለቤትነት በአብነት ትምህርት ቤቱ ግንባታ ዙሪያ የመግባቢያ ሰነድ በመፈራረም መሰረት ድንጋይ ከተቀመጠበት ጥቂት ቀናት ጀምሮ ወደ ስራ እንዲገባ ስምምነት ተደርጓል። በጌዲዮ ኮሬና ቡርጂ ሀገረ ስብከት እና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰንበት ትምህርት ቤቶች ማደራጃ መምሪያ ማህበረ ቅዱሳን መካከል የተደረገ የአብነት ትምህርት ቤት ግንባታ ፕሮጀክት የመግባቢያ ሰነድ ይልና የመግባቢያ ሰነድ ቁጥር 01/2018 ዓመተ ምህረት ይላል ማለት ነው። ስለዚህ ስምምነቱ መሰረታዊ የሆኑ ነገሮችን ኃላፊነቶችን ጨምሮ የማህበረ ቅዱሳን ዋና ማዕከል፣ የማህበረ ቅዱሳን ዲላ ማዕከል እንዲሁም የጌዲዮ ኮሬ እና ቡርጂ ሀገረ ስብከት ሌሎችም የሚመለከታቸው አካላት እስከ ወረዳ ቤተ ክህነት አጥቢያ ቤተ ክርስቲያናት ድረስ ያላቸውን የሥራ ድርሻና ፕሮጀክቱ ሲጠናቀቅ ሊደረግ ስለሚገባው ነገር የያዘ ሰነድ ነው ማለት ነው።
ተመልካቾች እንግዲህ ዛሬ በዲላ ጌዲዮ ኮሬና ቡርጂ ሀገረ ስብከት በጣም ትልቅ መርሃ ግብር ነው የነበረው። ትልቅ ስንል ምንድነው እዚህ አካባቢ አብነት ትምህርት ቤት የሚባል አልነበረም። እንግዲህ ወይ ከሌላ ሀገረ ስብከት ከሌላ አካባቢ ነው ዲያቆናትን ካህናትን እያመጡ የሚገለገሉት ወይ ደግሞ ከዚህ ቦታ ወደ ሌላ ቦታ ሄደው ነው ተምረው ተመልሰው አብያተ ክርስቲያናትን የሚያገለግሉት። ዛሬ ግን አዳሪ አብነት ትምህርት ቤት ለመስራት የመሰረት ድንጋይ እንዲቀመጥ ተደርጓል ማለት ነው። ማህበረ ቅዱሳን ልኡክም ዛሬ ተገኝቶ ነበረ። እጅግ በጣም ለየት ያለ መርሃ ግብር ነበረ። ይህንን አስመልክተን ከማህበረ ቅዱሳን የቤተ ክርስቲያን ሁለንተናዊ እድገትና መንፈሳዊ ትምህርት ቤቶች ዳይሬክተር ዲያቆን ደረጀ ጋርደው ጋር እንደው ምን ይመስል ነበረ ብለን ስሜቱን በዛው ለመጋራት እንግዳ አድርገን ጋብዘናል። አሁንም አብራችሁን ቆዩ። ዲያቆን ደረጀ እንኳን ደህና መጡ። እንኳን ሰላም ቆያችሁ። እንደው መርሃ ግብሩ በጣም ለየት ያለ ነበረ። ብፁዕነታቸውም ስሜታቸው የሚገርም ነበረ። እዛ ላይ ሲያወሩ የአካባቢውን ማህበረሰብ ስሜትም ስናይ ነበረና ምን ሲታዘቡ ነበረ እርሱ? እንግዲህ የዚህ አካባቢ ወደዚህ አካባቢ አብነት ትምህርት ቤት ለመገንባት ገና ስንወስን ነው ስሜቱን የተረዳ ነው። ካሁን የነበረው የሀገረ ስብከቱ የአገልጋይ እጥረት አንዱ አብነት ትምህርት ቤት ያለ መኖሩ ነው። የዚያ የአገልጋይ እጥረት ችግር ደግሞ ምእመናን እንዲመናመኑ አድርጓል። ወደ ሌላ እምነት እንዲሄዱ ጋብዟቸዋል። ስለዚህ ያንን ለመታደግ ነው እንግዲህ ብፁዕ አባታችን ወደዚህ ሀገረ ስብከት ከመጡ በኋላ ጥሩ እንቅስቃሴ ሲያደርጉ ነበረ። ከዛ ውስጥም አንዱ የቤተክርስቲያንን ችግር ሊፈታ የሚችል የአብነት ትምህርት ቤት መስራትን ፍላጎታቸው ነበር። ግን ሀገረ ስብከቱ አቅም ስላልነበረው የአቅም ውስንነት ስለነበረው ማህበረ ቅዱሳንም እንዲያግዛቸው ጠየቁ። በዛ ጥያቄ መሰረት ፈቃደኛ ሆነን ወደ ቦታው ስንመጣ ከሳቸው ጀምሮ የነበረው የሰው ፍላጎትና ስሜት በመርሃ ግብሩ ላይ እንደተረዳ ነውና በጣም ከወዲሁ ውጤታማ መሆኑን የሚያሳይ ስሜት ነው ያየነው። እችን ቀን ለማግኘት ብዙ ጥረት ብለን ነበር። እግዚአብሔር ብዙም አልጣርም። ለነገሩ እኮ ለካ ተጀመረ፣ አሰብን፣ የበጀት ዓመት ተጠበቀ፣ በጀት ፍለጋ ተሄደ፣ አለቀ፣ ቅድሚያ ተሰጠን፣ መጣን። ስለዚህ ብዙ አይደለም ማለት ነውና በእውነት ማህበሩ እያደረገ ያለው ትልቅ ነገር ነው። ገና ደግሞ ትልቅ እንጠብቃለን። እችን አደረግን ብላችሁ እንዳትሉ። ማህበረ ቅዱሳን ካለው ልምድ አንጻር በጣም በርካታ አዳሪ አብነት ትምህርት ቤቶችን ገንብቷል። አንዳንድ ቦታዎች ላይ እንደው በባለቤትነት ከመረከብ አንጻር ክፍተቶች እንዳሉ ምናምን ያየንባቸው ቦታዎች አሉና ዛሬ ደግሞ ብፁዕነታቸው እንደው አብነት ትምህርት ቤቱ እዚህ ቦታም እንዲገነባ ለማድረግ ጥረት ሲያደርጉ እርሶም እንዳሉት ጥረት ሲያደርጉ ነበረ። እንደው በኋላ ተሰርቶም ሀገረ ስብከቱ ተረክቦ በደንብ ውጤታማ እንዲሆን ከማድረግ አንጻር ተስፋ ሙሉ በሙሉ ማድረግ የሚቻልበት ሁኔታ እንዳለ ስታዘብ ነበረና እዚህ ላይ የተወሰነ ሀሳብ እስቲ ይጨምሩ። እንግዲህ ምንድነው የሚባለው የሀገራችን አባባል አለ፣ የሚያጠግብ እንጀራ የሚባል ነገር አለና ተስፋው ጥሩ መሆኑን ነው የሚያሳየንና ሀገረ ስብከቱ በእውነት ለለውጥ እየሰራ እንደሆነ የተገነዘብንበት ነው። ይሄ ደግሞ እኛ ይልቁ ነው እንድናግዝ የሚያበረታታን ስለሆነ ተስፋው ጥሩ ነገር ይታያል። ስለዚህ በዚሁ ካስኬዱት ከሌሎቹ ሀገረ ስብከት እነሱ እያስኬዱ ባለው መልክ በደንብ ሊያስኬዱ ይችላሉ ብለን እናምናለን። ያው እንደሚታወቀው ማህበረ ቅዱሳን በተለይ ገዳማት ክፍሉ በየዓመቱ የነቢያትን ጾም የገና ስጦታ ለኔታ በሚል በተለይ ደግሞ ምእመናን የበረከት ስራ እንዲሰሩ እንዲሳተፉ የሚያደርግ በጣም ትልቅ ፕሮጀክትን በለው በጣም ትልቅ በየዓመቱ የሚጠበቅ መርሃ ግብር ሆኗል እና አሁንም እንግዲህ ዘወር ላይ ነው ያለነው። እንደዚህ አይነት ቦታ ላይ ማህበሩ የሚገነባቸውን አዳሪ አብነት ትምህርት ቤቶች ለመደገፍ የታሰበ ነው። የአብነት ተማሪዎችን፣ መምህራኑን፣ የአብነት ትምህርት ቤት ግንባታውንም ለመደገፍ የታሰበ ነው እና በዚህ ዓመትም በተለየ መንገድ እንግዲህ ምእመናን እዚህ ላይ በደንብ ተሳትፏቸው ከፍ ያለ ይሆናል ብዬ ተስፋ አደርጋለሁ እና ትንሽ ሀሳብ በዚህ ላይ እግረ መንገዳችንን እናንሳ ይሆን? በጣም ጥሩ። እንግዲህ የገና ስጦታ ለኔታ ጾመ ነቢያት ስለሆነ በዚህ በጾም ወቅት ሰው ያው ቁርስ አይበላም። ያን የቁርሱን መርሃ ግብር ወይ ወጪ የጽድቅ ስራ ላይ እንዲያውለው እንፈልጋለን። ስለዚህ ለማን ያውል የሚለውንም ነገር ስናስብ ለአብነት ትምህርት ቤቶች፣ ለአብነት መምህራን፣ ለአብነት ተማሪዎች እንዲያውል ነው ዋናው ዓላማውና ስለዚህ የገና ስጦታ ለኔታ የሚለውን መርሃ ግብር ለዚህ አብነት ትምህርት ቤት እና ሌሎችም አብነት ትምህርት ቤት እንዲያውል ነው። ሁለተኛ ይሄ መርሃ ግብር ሲታሰብ ምእመናን የአብነት ትምህርት ቤትን አስፈላጊነት ምንነት እንዲረዱም ጭምር ለማስገንዘብ ነው። ግንዛቤም ለመፍጠርም ነው። እንግዲህ እንደሚታወቀው አሁን ሰው ስለ አብነት ትምህርት ቤት ጥቅም ገብቶታል፣ ያውቃል።
ልክ ህንጻ ቤተክርስቲያን እንደሚሰራ ሁሉ የአብነት ትምህርት ቤት ለመስራትም ይረባረባል። ስለዚህ አንድ ለውጥ ነው ይሄ ምእመናኑ ጋር የምናየው አንድ ለውጥ ነው። በዚህ መሰረት በመናዘጋጀው የገና ስጦታ ለየኔታ ላይ ሰው ይሄንን አብነት ትምህርት ቤት አስቦ ሌሎችንም አብነት ትምህርት ቤቶችን አስቦ ለገና ወይም ደግሞ በጾመ ነቢያት የማይጠቀመውን ቁርስና አንዳንድ ወጪዎችን ለአብነት ትምህርት ቤቶች እና ለመምህራን ለደቀ መዛሙርት እንዲያውል በዚሁ አጋጣሚ መልእክቴ ለማስተላለፍ ፈልጋለሁ። ማህበረ ቅዱሳን እንደሚታወቀው እንደዚህ አይነት አዳሪ አብነት ትምህርት ቤቶችን የመሰረት ድንጋይ ካኖረበት ጊዜ አንስቶ በየጊዜው ፕሮግረሱን ምንድነው ይሄ በየጊዜው ያለውን ለውጥ የግንባታ ሂደቱን ወደ ተመልካች ያደርሳል። የሚያግዙ ምእመናንም ሁሌ ይህን እድገቱን እያዩ ነው የሚሄዱትና በእርግጠኝነት እዚህ ቦታም የሆነ መሀል ላይ ተመልሰን እንደምንመጣ እንደምንገናኝ ከዛም ደግሞ አልቆ ለምርቃት እዚሁ እንደምንገናኝ ተስፋ አድርጋለሁ። ለዛሬ ግን አብረን ቆይታ ስላደረጉ እጅግ አድርጌ አመሰግናለሁ። ተመልካቾች እንግዲህ በዚህ መንገድ ዲላ የነበረን ቆይታ እጅግ በጣም ያማረ ነበረ። በጣም ደስ የሚል ስሜት ነበረ። ቅድም ዳይሬክተሩ እንደገለጹት የገና ስጦታ ለየኔታ ቁርሳችንን እንግዲህ ለእንደነዚህ አይነት ተግባራት ፕሮጀክቶች እገዛ እንዲሆን በማድረግ የበረከቱ ተካፋይ እንሆን መልእክታችን ነው። መርሃ ግብራችንን የምንቋጨው ግን በብፁዕነታቸው ቃለ ምዕዳን ይሆናል። አብራችሁን ቆይታ ስላደረጋችሁ እጅግ አድርገን እናመሰግናለን። በያላችሁበት ጥሩ ጊዜ ተመኘን። ሰላም። በምህረት ይጎብኘን፣ በጸጋ አይለየን። የጀመርነውን ጅምራችንን ከፍጻሜ ያድርስልን። ማህበሩንም እግዚአብሔር አምላክ ይጠብቅልን። ከዚህ በላይ ትልቅ ስራ እንዲሰራ ኃይል ጸሆን አምላካችን ይሁነው። ለመምህራኑም የሚያስተምሩበትን አንደበትን አምላካችን ይግለጽላቸው። እኛም ደግሞ የምንማርበትን እግዚአብሔር አምላክ እንዲሁ ይገልጽልን ዘንድ ቅዱስ ፈቃድ ይሁንልን። ለሀገራችን ለኢትዮጵያ ለቅድስት ቤተ ክርስቲያናችን አንድነትን፣ ሰላምን ያድልልን። በቸርነቱ አምላካችን አይለየን። ዛሬ መሰረት ድንጋይ ጥለናል። ነገ ደግሞ ተሰርቶ ለምርቃት እግዚአብሔር አምላካችን ያብቃን። እግዚአብሔር በቸርነቱ አይለየን። ዘመናችንን ይባርክልን። ከሱ በረከት የምናገኝበት ስራ ያድርግልን። የምንመጻደቅበት ሳይሆን የምንጸድቅበት ያድርግልን። ስለ ፍቅር ሲሉ ክብራቸውን ትተው እግዚአብሔር ይማረን፣ እግዚአብሔር ይማረን።